ታሪኩ የሚጀምረው በአውስትራሊያ በረሃ ውስጥ የሚኖሩ ዋርቦይስ የተባሉ ቡድኖችን እያሳየን ነው። አውስትራሊያ በድንገት ባጋጠማት አደጋ አሁን ላይ ሙሉ ለሙሉ በረሃ የሆነች ሲሆን በህይወት የተረፉ ሰዎች በእንዲህ አይነት በረሃ ውስጥ ሲኖሩ ለ50 ዓመት ያክል መንግስት ህግ የሚባል ነገር አያውቁም። እዚህ በረሃ ውስጥ የሚያስተዳድራቸው ብቸኛ ነገር ጉልበት ነው። በዚህ ትልቅ በረሃ ውስጥ ከሚገኙ አደገኛ ግሩፖችና ሰዎች መካከል ዋርቦይስ የተባሉ ቡድኖችን እንዲሁም ሲታዴል የተባለውን ግዛት የሚመራው ጆ የተባለ ጨካኝ ሰው ነው። ጆ አውስትራሊያ ወደ በረሃ ከተቀየረች ጊዜ ጀምሮ በርካታ ሴቶችን አፍኖ እያንዳንዳቸውን ልጅ እንዲወልዱለት በማድረግ ይታወቃል። በሲታዴል ግዛት ውስጥ የሚኖሩትን ሰዎች ደግሞ በዚህ እልም ባለ በረሃ ውስጥ ትንሽዬ ውሃ ብቻ እየሰጣቸው እያሰቃያቸው ገዝቷቸው ነው የሚኖረው። በሌላ በኩል እዚህ በረሃ ውስጥ ከሚኖሩ ሰዎች መካከል ማክስ የተባለን የቀድሞ ፖሊስ እንመለከታለን። ማክስ ያኔ አውስትራሊያ ከመውደሟ በፊት ጎበዝ ፖሊስ ነበረ። በአሁኑ ሰዓት ግን ከየትኛውም ጎሳ ጋር የማይቀላቀል ብቻውን የሚኖር ሰው ነው። አንድ ቀንም ማክስ በረሃውን ከከፍታ ላይ ሆኖ እየተመለከተ በነበረ ሰዓት ዋርቦይስ በድንገት ከጀርባው ይመጡበታል። ማክስም ዋርቦይሶች ከሚይዙት ሞት የተሻለ እንደሆነ ስለሚያውቅ ወዲያውኑ መኪናውን ይዞ ለማምለጥ ቢሞክርም ሙከራው ሳይሳካለት ቀርቶ በዋርቦይስ ተይዞ ወደ ሲታዴል ግዛት መጥቷል። ወደ ሲታዴል ካመጡትም በኋላ የማክስን ጸጉር ቆርጠውት በጀርባው ላይም ረጅም ጽሑፍ በንቅሳት ያስቀመጡበት ሲሆን ይህም ጽሑፍ የሚያመላክተው የማክስን አካላት፣ ሰውነቱን፣ ደሙን ለልገሳ እንደሚጠቀሙበት ነው። ይህ ሁሉ ሲሆን ምንም ያልገረመው ማክስ እነዚህ ሰዎች ልክ እንደ እንስሳ በብረት ሊያቃጥሉት ሲል የያዙትን ሰዎች በመደብደብ ወዲያውኑ ከቦታው ላይ ማምለጥ ጀምሯል። በዋሻ ውስጥ አቋርጦ መኪናው ወዳለበት ቦታ በሚመጣ ሰዓት ማክስ ሰዎቹ እስካሁን መኪናውን እንዳልሰሩት ይመለከታል። ሌላ አማራጭ ስለሌለው በድጋሚ መንገዱን ቀይሮ በሌላኛው ዋሻ ውስጥ ሊያመልጥ ትንሽ በሚቀረው ሰዓት ሁሌም የማክስን አይምሮ የሚረብሸው ትዝታ ወደ አይምሮ ይመጣበታል። ይህ ትዝታ ከ50 ዓመታት በፊት ፖሊስ ሆኖ በሚሰራ ሰዓት ያኔ ችግሩ ሲፈጠር ያላዳናቸው ሰዎች ድምጽ ነው። አሁን የሁሉ ጊዜ ካለፈ በኋላ አይምሮ ውስጥ አድነን እያለ የሚረብሸው ሲሆን በዚህም ድምጽ በመረበሹ ምክንያት በሰዎቹ ተይዟል። ለትንሽ ደቂቃ በድምጹ የተረበሸው ማክስ ወዲያውኑ ወደ ራሱ በመመለስ ይዘውት የነበሩትን የዋርቦይሶች በመደብደብ የመኖሪያቸው ጫፍ ላይ ወጥቷል። ከዚህ ላይ ቢዘል ደግሞ በምንም ተአምር በህይወት ስለማይተርፍ ማክስ እጁን ሰጥቶ በድጋሚ ተይዟል። ይህ በእንዲህ እንዳለ በሲታዴል ግዛት ውስጥ ታዋቂ የሆነችና ዋናው መሪ ጆ የሚተማመንባት ፍሩይሳ የተባለች ሴት አለች። ፍሩይሳ በመኪና ማሽከርከር ችሎታዋ የተካነች ስትሆን በአሁኑ ሰዓትም ጆ እቃዎችንና የሚያስፈልጋቸውን የጦር መሳሪያዎች እንድታመጣ ወደ ሌላ ግዛት ልኳታል። በሌላ በኩል ፍሩይሳ ትዕዛዙን ከተቀበለች በኋላ ልክ የጆን ትዕዛዝ እንደሚፈጽም ሰው በማስመሰል ከሲታዴል ግዛት እስክትወጣ ከጠበቀች በኋላ ወዲያውኑ የመኪናውን አቅጣጫ በመቀየር ጆ ከላካት በተቃራኒ አቅጣጫ መሄድ ጀምራለች። ይህንን ደግሞ የምታደርገው እስከዛሬ ጆ ያደረሰባቸው በደል እንደሚበቃ ስለምታምንና ጆ ልጅ ለመፈልፈል ብቻ የሚጠቀምባቸውንም ሴቶች ጭምር ነፃ ለማውጣት ስትለው። በዚህ ጉዞ ደግሞ መዳረሻቸውም የሆነው አረንጓዴ ምድር ተብሎ የሚጠራው አትክልት፣ ምግብ፣ መጠጥ ያለበት ከዚህ በረሃ አንጻር ምድራዊ ገነት ተብሎ የሚጠራ ቦታ ነው። ይህ በእንዲህ እንዳለ ጆ እንደተከዳ ስለደረሰበት ወዲያውኑ ሰዎቹን በማስተባበር ፍሩይሳን ይዘዋት እንዲያመጧት ልኳቸዋል። በዚህ ጊዜ ደግሞ ኑክስ እና ስሊት የተባሉ በዋርቦይ ውስጥ ትልቅ ቦታ ያላቸው ልጆች በአንድ የመኪና መሪ መጣላት ጀምረዋል። እንደ እውነቱ ከሆነ መሪው የኑክስ መኪና ነው። ስሊት ግን በአሁኑ ሰዓት ኑክስ ደም ስለጎደለውና ከማክስ ላይ ደም እየተቀበለ ስለሆነ ወደዛ ጦርነት መሄድ አያስፈልገውም፣ እኔ ነኝ የምጠቀምበት በማለት መሪውን በጉልበት ለመውሰድ ይሞክራል። የዚህን ጊዜም ኑክስ ማክስን በመኪና ላይ ጭኜ ደሙን እየተቀበልኩም ቢሆን እፋለማለሁ እንጂ ከጦርነቱ አልቀርም በማለት ስሊትም በቴስታ መሬት ላይ ዘርሮት እንዳለውም ማክስም በመኪናው ላይ በማሰር ወደ ጦርነቱ ቦታ መጥቷል።
ይህንን ተከትሎ በበረሃው ሌላኛው ክፍል ላይ የሚኖሩ ባዘርድስ የተባሉ ቡድኖችን እንመለከታለን። ባዘርድስ ወደ ሌላ ሰዎች ግዛት የማይሄዱ ሰዎች ግን ወደ ግዛታቸው እንዲገቡ የማይፈልጉ አደገኛ ሰዎች ናቸው። በአሁኑ ሰዓትም ዋርቦይስ ወደ እነሱ ግዛት ስለገቡባቸው በነ ፊዮሪሳ እየተመራ ያለውን የዋርቦይስ ቡድን ለማስቆም ወደ እነሱ ተሰብስበው መጥተዋል። በጊዜው ፊዮሪሳም እነዚህ ሰዎች መምጣታቸውን እንዳወቀች ዋርቦይሶችን እንዲወጡና እንዲፋለሙ ትዕዛዝ ሰጥታቸዋለች። በሌላ በኩል ባዘርዶች ደግሞ የነፊዮሪን መኪና ጎማውን በማበላሸት እነሱን ለማስቆም ቢሞክሩም የነፊዮሪሳና የዋርቦይስ ጥምረት ከነሱ የተሻለ ሆኖ በመገኘቱ ምክንያት እንዳሰቡት በቀላሉ ሊያሸንፏቸው አልቻለም። በሌላ በኩል ጆይላካቸው እነ ስሊት እነ ሉክስ ደግሞ ማለትም ሌላኞቹ ዋርቦይስ እነ ፊዮሪሳ ከባዘርድ ቡድኖች ጋር በሚፋለሙ ሰዓት ፍጥነታቸው ስለቀነሰ በአንዴ እነሱ ላይ መድረስ ችለዋል። የዚህን ጊዜ ደግሞ ፊዮሪ ልክ እንደሷ ምስኪን ሰው የሆነው ማክስን የኑክስ መኪና ፊት ለፊት ላይ በገመድ መታሰሩን ትመለከታለች። በጊዜው ማክስም ቢሆን አይቷት ሁለቱም አይን ላይን ተገጣጥመው ማክስ እዚህ ቦታ ላይ የታሰረው ያለ ፍላጎቱ እንደሆነ ገብቷታል። ይህንን ተከትሎ ፊዮሪሳ እያዳነቻቸው የሚገኙት ሴቶች አብዛኞቻቸው ከጆ በማርገዛቸው ምክንያት ሙቀቱ ትንፋሽ ሊሰጣቸው አልቻለም። አንደኛዋም ወደ መኪናው የፊት ለፊት ቦታ በመምጣት በዛ ውስጥ መተንፈስ እንዳልቻሉ ስትናገር ፊዮሪሳ ወደዚህ ከወጡ ሕይወታቸው ለደቂቃም እንደማይቆይ ምንም እንኳን ሙቀቱ አስቸጋሪ ቢሆንም የተሻለው እዛው መቆየት እንደሆነ በመናገር ሴቶቹን እዛው የተደበቁበት እንዲቆዩ ተናግራለች። ይህ በእንዲህ እንዳለ ማስክ ከመኪናው ፊት ለፊት ላይ እንደመታሰሩ መጠን ከፊት ለፊት ከጠላት የሚላኩት መሳሪያዎች ቀድሞ የሚያገኙት እሱን ነው። አሁን እንኳን ከጠላት መኪና ላይ ተሰብሮ የመጣ ምላጭ አንገቱን ለትንሽ ነው የሳተው። ይህንን የተመለከተችው ፊዮሪ ደግሞ እሷንም ማክስንም ሌሎቹንም ለማዳን ስትል ምንም እንኳን አደገኛ ቢሆንም ወደ አሸዋው አውሎ ንፋስ መኪናዋን አዙራለች። በሌላ በኩል ኑክስ ደግሞ ወደ አውሎ ንፋሱ ሊገባ ስለወሰነ የመኪናው ፊት ለፊት ላይ የታሰረው ማክስን ወደ ኋላ እንዲያመጣለት እስሊትን ይልከዋል። እስሊትም ቢሆን በታዘዘው መሰረት ማክስን ወደ ኋላ አምጥቶታል። ማክስ ደግሞ አጋጣሚውን በመጠቀም እስሊትን ደብድቦ ከመኪናው ላይ የጣለው ሲሆን አሁን እዚህ መኪና ላይ እሱና ኑክስ ብቻ ቀርተው ወደ አሸዋው ማዕበል ውስጥ ገብተዋል። በጊዜው በአሸዋ ማዕበል ውስጥ በነበረ ፍልሚያ ፊዮሪሳ የሌላ ቡድኖችን መኪና በመኪናዋ አጋሽታ ስታፈነዳ ኑክስ ይመለከታል። እንዲህ አይነት አሟሟት ደግሞ በእነሱ እምነት የዘላለም ሕይወት ያሰጣል ብሎ ስለሚያስብ ራሱን መስዋዕት ለማድረግ ወዲያውኑ አፉን ስፕሬይ ይቀባል። ማክስም ቢሆን እነዚህ ሰዎች ስፕሬይ ከተቀቡ መስዋዕት ሊያደርጉ እንደሆነ ስለሚያቅ የመኪናው መስታወት በመስበር ኑክን ይህንን ከማድረግ ለማስቆም ከሱ ጋር መታገል ጀምሯል። በሚያሳዝን ሁኔታ ሳይሳካለት ቀርቶ ኑክስ ከፊዮሪ መኪና ፊት ለፊት የገባ ሲሆን እድል ቀንቷቸው ግን መኪናቸው ልክ ከነሱ በፊት እንደፈነዳው መኪና ሳይፈነዳ ቀርቶ ብቻ መኪናቸው ተበታትኖ በአሸዋው ላይ ቀርተዋል። ትዕይንቱ ሲቀየር ማክስ ከአሸዋ ውስጥ ተነስቶ እሱና ኑክስ የታሰሩበትን ሰንሰለት ለመበጠስ ሲታገል እንመለከታለን። በሚያሳዝን ሁኔታ ግን በቦታው ላይ ያለውም ሽጉጥ በመበላሸቱ ምክንያት ሰንሰለቱን መበጠስ አልቻለም። እናም ያለው አማራጭ ፊት ለፊት የሚገኙት ሴቶች ጋር በመሄድ እርዳታ መጠየቅ ስለሆነ ኑክስን ተሸክሞት ወደነ ፊዮሪ ጋር መጥቷል። በጊዜው ውሃ የተረፋቸው ሴቶች ደግሞ እዚህ መሃል በረሃ ላይ እርጉዝ ነን በሚል ሰበብ ራሳቸውን እያጠቡና እየተንከባከቡ ነው። ማክስም የማይሰራውን ሽጉጥ እንደሚሰራ በማስመሰል ሴቶቹን እያስፈራራቸው ከመካከላቸው አንዷ እንድመጣና የታሰረበትን ሰንሰለት እንድቆርጥ አዟታል። በጊዜው ፊዮሪ እኔ ቆርጥልሃለሁ በማለት በልጅቷ ፋንታ ለመሄድ ጠይቃኝ ነበረ። ቢሆንም ማክስ ግን ከሴቶቹ የተሻለ እንደምትፋለም እና መሳሪያ እንደማይጠፋት ስለሚያቅ ከፊዮሪ ውጪ ሌላ ሰው እንዲመጣ አድርጓል። ምንም እንኳን ማክስ ቀድሞውኑ ፊዮሪ ወደሱ እንዳትመጣ ለማድረግ ቢሞክርም የፈራው ደርሶ ግን ከጀርባቸው ሌሎች ጠላቶች እየመጡ ስለነበር ፊዮሪ ወደሱ መጣ መደባደብ ጀምራለች። በጊዜውም ፊዮሪ ነገሩን ቶሎ ለመቋጨት ስትል ራሱ ባመጣው ሽጉጥ ልገለው ሞክራ ነበረ። በለስ ሲቀናው ግን ማክስ ያመጣው ሽጉጥ ስለማይሰራ ሕይወቱ ተርፏል። ይህንን ተከትሎ ከማክስ ጋር የታሰረው ኑክስ ደግሞ በቦታው ላይ ከፊዮሪ ጋር በመደባደብ ማክስን ማገዝ ጀምሯል። ሁለቱም አንድ ላይ በመተባበራቸው ምክንያት ሴቶቹን አሸንፈዋቸው በመጨረሻም እጁን ማስፈታት ተችሏል።
ይህንን ተከትሎ ከሴቶቹ መካከል አንደኛዋ ከኋላ ያሉት ጠላቶች ሳይደርሱባቸው መኪናውን አስነስታ ለመሄድ ሞክራ ነበረ። ሆኖም ግን ማክስ እግሯን በጥይት በመምታት ሴቲቱን በማስቆም ራሱ መኪና ውስጥ ገብቶ እነሱን እዛው ቦታው ላይ ትቷቸው መሄድ ጀምሯል። ይህንን የተመለከተችው ፊዮሪ ደግሞ የምታውቀው አንዳች ሚስጥር ስላለ ማክስ ማለት ቅርብ ወራጅ ነው፣ ዝም ብላችሁ መሮጣችሁን ቀጥሉ በማለት ሴቶቹን መኪናውን በሩጫ እንዲከተሉ አድርጋለች። እናም ያለችው ትክክል ነው። ማክስ ትንሽ እንደሄደ መኪናው ቀጥ ብሎ ቆሞበታል። ለፊዮሪ ሚስጥሩ ምን እንደሆነ በሚጠይቃት ሰዓት ፊዮሪ መኪናው በተለያየ ሰዓት የተለያየ ቁልፍ እንደሚጠቀምና ይህም በሷ ብቻ እንደሚሰራ ነግረው አንድ ላይ ለመሄድ አሳምነዋለች። በጊዜው ማክስም ሴቶቹን እንድትተዋቸውና እነሱ እንዲሄዱ ድርድር ቢያቀርብም ፊዮሪ ግን እዚህ ሁሉ ጣጣ ውስጥ የገባችው እነዚህን ሴቶች ነፃ ለማውጣት ስትል ስለሆነ በምንም ተአምር እነሱ እንደማትተዋቸው ተናግራለች። በዚህም ጉዳይ ተከራክሮ ማሸነፍ ስለማይችል ማክስ በሷ ሐሳብ ተስማምቶ አንድ ላይ ጉዞውን ጀምሯል። ይህ በሚሆን ሰዓት ደግሞ ከኋላ ተትቶ የነበረው ኑክስ ማንም ሳያየው የመኪናው ኋላ ላይ ተንጠልጥሎ ይገኛል። ፊዮሪም መኪናውን እያሽከረከረች የተወሰነ ከሄዱ በኋላ በድንገት የመኪናቸው ተሳቢ ክፍል መጓዝ ያቆማል። ማክስም ይሄንን ለማስተካከል ምን እንደሆነ መጥቶ በሚመለከት ሰዓት መኪናውንና ተሳቢውን የሚያገናኘው ኬብል ከቦታው ላይ መነቀሉን ይመለከታል። ይህንን ደግሞ ያደረገው ኑክስ ነው። ኑክስ ማክስ ከመኪና ውስጥ መውጣቱን ተከትሎ በሰንሰለት አንቆ ሊገላት መታገል ጀምሯል። ይህንን የተመለከቱት ሴቶች ደግሞ አዳኛችንን በምንም ተአምር አሳልፈን አንሰጥም በማለት ኑክስም በጥርሳቸው መበጫጨቅ የጀመሩ ሲሆን ፊዮሪም ነፃ እንደወጣች መኪናዋ ላይ የሚገኘውን ቢላ በመጠቀም ልትገለው ነበረ። ሆኖም ግን ሴቶቹ የማንም ሰው ሕይወት ባይጠፋ መልካም እንደሆነ በመናገር ፊዮሪን ከመግደል አስቆመዋታል። እንደምንም ሕይወቱ ሲተርፍለት ኑክስ ደግሞ በማመስገን ፋንታ ከኋላቸው የሚገኙት ጠላቶቻቸው ብዙ ስለሆኑ በምንም ተአምር እንደማያሸንፉ ለፊዮሪ ይነግራታል። ፊዮሪም በዚህ ተናዳ ፊቱ ላይ በመጥፋት ኑክስን ከመኪናው ላይ ጥለዋለች። አሁን ላይ ባዘርድስና ዋርቦይስን እንደምንም አልፈው ቢመጡም ከፊታቸው ካለው ድልድይ በኋላ ሮክ ራይደርስ የተባሉ አደገኛ ግዛት ያላቸው ሰዎች ይጠብቋቸዋል። ፊዮሪም ከነዚህ ሰዎች ጋር ከዚህ በፊት ሰርታ ስለምታቅ እሷ ከመኪናው ወርዳ በምትደራደራቸው ሰዓት የተቀሩት እንዲደበቁ ነግራቸዋለች። ምናልባትም ችግር ከተፈጠረና ከቦታው ላይ መሄድ ካለባቸውም መኪናው እንዳይቆምበት አድርጎ እንዴት ማስነሳት እንዳለበት ሙሉ ሚስጥሩን ለማክስ አሳይተዋለች። ትዕይንቱ ሲቀየር በእቅዳቸው መሰረት ፊዮሪ ከሰዎቹ ጋር ለመደራደር ከመኪናው ወርዳለች። ለሮክ ራይደሮቹም እኛ ካለፈን በኋላ ከኋላችን ያሉት ሰዎች እንዳያልፉ በድንጋይ መንገዱን የምዘጉልን ከሆነ በምላሹ የምፈልጉትን እሰጣቸዋለሁ በማለት ድርድር አቀርባለች። ራይደሮች ደግሞ ከአቅም በላይ የሆነ ጥያቄ እየጠየቋት በነበረ ሰዓት ከኋላ የሚከተሏት ጠላቶቿ መቀረባቸውን የተመለከተችው ፊዮሪ ሮክ ራይደርሶችን ሞኝ ብላ በመሳደብ ወዲያውኑ ማክስ አስነስቶት እየሄደው ወዳለው መኪና መሮጥ ጀምራለች። በጊዜው ከሮክስ ራይደሮች መካከል አንደኛው ፊዮሪ ለመያዝ ሞክሮ ነበር። ይሁንና ፊዮሪ ሰውየውን የመኪናቸው ጎማ ስር በመክተት ማንም ሳይዛት ማምለጥ ትችላለች። ይህንን ተከትሎ ራይደሮች ደግሞ የቀረበላቸውን ነገር እንዳያጡ ሲሉ ፊዮሪ በጠየቀቻቸው መሰረት ከኋላ ያሉት ላይ መንገዱን በመዝጋት የሰጠችንንም ቢሆን እንቀበላለን በማለት እነ ፊዮሪ መከተል ጀምረዋል። ይህ በእንዲህ እንዳለ ጆና ሰዎቹ ከኋላ መንገዱ ከተዘጋባቸው በኋላ በነማክስ የተከዳው ኑክስ ለአለቃቸው ጆ ከእርጉዞቹ ሴቶች መካከል የአንደኛዋን የልብስ ቁራጭ በማሳየት ሴቶቹ የት እንዳሉ እንደሚያውቅ ይነግረዋል። ጆም ይህንን ተከትሎ ለኑክስ በመኪና ውስጥ የተከበረ ቦታ የሰጠው ሲሆን በአሁኑ ሰዓትም ከሱ ቀጥሎ ከፍተኛ ስልጣን ያለው ሰው ምናልባትም እሱ ሊሆን ይችላል። ከዛም ጆ ራሱ የሚነዳው ትልቅ ጎማ ያለውን መኪና በመጠቀም ሮክ ራይደርሶች የዘጉትን መንገድ አልፈው ወደ ጦርነቱ ቦታ መጥተዋል። በሌላ በኩል እነ ፊዮሪ ከሮክ ራይደሮች ጋር መፋለማቸውን ተያይዘውታል። በጊዜውም ከሰዎቹ በተተኮሰባቸው ጥይት መኪናቸው መንደድ ጀምሮ የነበረ ሲሆን የመኪናውን ሁሉንም ነገር የምታውቀው ፊዮሪም ከፊት ለፊት ያለውን ማረሻ ዝቅ በማድረግ በሚነሳው አሸዋ አማካኝነት እሳቱን ማጥፋት ችላለች። ከተወሰኑ ፍልሚያዎች በኋላ አብዛኛዎቹን ሮክ ራይደሮች አሸንፈው ገና አረፈን ሲሉ ጆና ቡድኖቹ ወደ ቦታው መጥተዋል። በጊዜውም ጆ በሽጉጥ
ሊያጣድፋቸው በነበረ ሰዓት እሱ ካስረገዛቸው ሴቶች መካከል አንደኛዋ ወደ ውጪ በመውጣት የሚተኩስ ከሆነ እሷን እንደሚመታት በመናገር ሐሳቡን አስቀይረዋለች። የዚህን ጊዜ ደግሞ ከነሱ የተከዳው ኑክስ እነሱን መበቀል ስለሚፈልግ የመኪናውንም ውስጡን የነሱንም ጠንካራና ደካማ ጎናቸውን ስለሚያቅ አለቃው ጆን የመስዋዕትነት ስፕሬውን እንዲቀባው ካደረገ በኋላ ሕይወቱ ቢጠፋም እንኳን ያለ ፍራቻ ለመፋለም ወደ እነሱ መኪና ላይ ዘሏል። ምን ያደርጋል? ገና ኑክስ ወደ መኪናው ሲዘል የገዛ ሰንሰለቱ ከመኪናው ጋር በመጣበቁ ምክንያት ነገሮች እንዳሰቡት ሊሄዱላቸው አልቻለም። ጆን በዚህ ንዴት መኪናውን አዘልሎ ከፊት ለፊታቸው የወጣ ሲሆን ከዋርቦይስ መካከልም አንደኛው የመኪናቸውን መሪ በሰንሰለት በመያዝ መሪያቸውን ገንጥሎ ወስዶባቸዋል። በዚህ ጊዜ ፊዮሪ መኪናውን በመፍቻ በመጠቀም ከመጋጨት አድነዋለች። በሚያሳዝን ሁኔታ ግን በድንጋይ የመኪናው ጎን በሚመታ ሰዓት ጆ ለሷ ሲል ሽጉጡን መተኮሱን የተወላት እርጉዝ የሆነችው ልጅ ከመኪና ውስጥ ወድቃለች። በጊዜው መኪና ውስጥ ያሉት ሴቶች መኪናውን እንዲያዞረው ማክስን እየጠየቁት ነበረ። እንዲሁም አይምሮ ውስጥ ያላዳናቸው የብዙ ሰዎች ጸጸት የሚያስጨንቀው ማክስ ደግሞ እነዚህ ሴቶች ተጨምረው ሊያሳብዱት በሚደርስ ሰዓት ፊዮሪ የእሱን አይምሮ ተረድታ ልጅቷ እንደማተርፍ የሚመለሱበትም ምክንያት እንደሌለ ለሴቶቹ ነግራቸው ዝም እንዲሉ አድርጋለች። በሌላ በኩል ጆ በእርጉዟ ሞት ምክንያት በጣም አዝኗል። ከነ ማክስ ጋር የሚገኙት የተቀሩት ሴቶችም እኛም እንደዛች ልጅ ከምንሞት ጆ ጋር ሄደን ህፃናቶችን ብንፈለፍል ያዋጣናል በማለት በሩጫ ወደ ጆ ጋር መመለስ ጀምረዋል። ይሁንና ፊዮሪ ይሄ እንዲሆን ስላልፈቀደች ከኋላ የመጡ የነበሩትን ሰዎች በሽጉጥ በመግደል በድጋሚ ሴቶቹን ይዛቸው ጉዞውን እንዳዲስ ጀምረዋል። ይህ በእንዲህ እንዳለ ኑክስ ለልጅቷ ሞት ተጠያቂ እሱ እንደሚሆንና ጆ ከባድ ቅጣት እንደሚቀጣው ፈርቷል። ወደነ ማክስ ጋር ስንመለስ በአሁኑ ሰዓት አረንጓዴዋ ምድር ላይ ለመድረስ የተወሰነ መንገድ የቀራቸው ሲሆን እዛ ከመድረሳቸው በፊት ግን በመንገዳቸው ላይ ኃይለኛ የጭቃ መንገድ አጋጥሟቸዋል። እናም ይህንን የጭቃ መንገድ እንደምንም ብለው መኪናቸውን አላቀው የማያልፉ ከሆነ በተወሰነ ደቂቃ ውስጥ በአራቱም አቅጣጫ ጠላቶቻቸው መጥተው እዚሁ አመድ የሚያደርጓቸው ይሆናል። ወደነ ጆ ጋር ስንመለስ ጆ የሞተችውን እርጉዝ ሴት በመውሰድ ለሱ የሚሰራለትን ሐኪም ሆዷን ቀዶ ልጁን እንዲያወጣ ትዕዛዝ ሰጥቶታል። ሐኪሙም ሲሴክሽን ሰርቶ ልጁን ቢያወጣውም በሚያሳዝን ሁኔታ ልጁ በህይወት የለም። ጆ ደግሞ የልጁን መልክ በሚመለከት ሰዓት እስከዛሬ ሲወለዱለት ከነበሩ አስቀያሚ ህፃናቶች ይሄኛው በጣም ያምር ስለነበር ቆንጆ ልጁን በሞት በማጣቱ ተናዶ ለበቀል ሁሉንም እንዲዘጋጁ ነግሯቸዋል። ይህ በእንዲህ እንዳለ እነ ፊዮሪ መኪናውን ለማላቀቅ በሚታገሉ ሰዓት ከአንደኛው አቅጣጫ ጠላቶቻቸው መምጣት ጀምረዋል። ግማሾቻቸውም በጭቃ የተያዘውን መኪና ከአንድ ዛፍ ላይ በገመድ አስይዘው ለማስወጣት በሚሞክሩ ሰዓት ግማሾቹ ደግሞ ከኋላ የሚመጡትን ጠላቶች በመሳሪያ ለማስቀረት እየሞከሩ ነው። ይህ ሙከራቸውም ሰርቶላቸው እንደምንም መኪናውን ከጭቃ ውስጥ ማውጣት ችለዋል። ቢሆንም ግን ባለው ከፍተኛ ሙቀት ምክንያት የመኪናው ሞተር እንደ በፊቱ ረጅም መንገድ ሳይጠፋ መሄድ ስላልቻለ የግዴታ መኪናው በሚሄድ ሰዓት ከፊት ለፊት ሆኖ ውሃ ማድረግ ይኖርባቸዋል። በዚያን ቀን ማግስት ማክስ በኃይለኛ ቅዠት ከእንቅልፉ ይነሳል። ከእንቅልፉ እንደተነሳም ፊዮሪ የምታወራለት ይሄ አረንጓዴ ምድር ምናልባት ቅዠት ሊሆን ይችላል ላይኖርም ይችላል በማለት ለፊዮሪ እንደ ሐሳብ ይናገራል። የዚህን ሰዓትም ፊዮሪ ያ ቦታ ተወልዳ ያደገችበት እንደሆነና ጆ ገና በአፍላነቷ ከዛ መጥቶ አፍኗት በሲታዴል ውስጥ እንዳሳደጋት ትናገራለች። እናም ያንን መሬት በእርግጠኝነት እንደሚያገኙት እየነገረችው በመንገዳቸው ላይ አንዲትን ሴት ያገኛሉ። በጊዜው ሴቲቷ ኃይለኛ ከፍታ ላይ ተሰቅላ ነበር። ማክስም ይሄንን ተመልክቶ ምናልባት ወጥመድ ሊሆን ይችላል በሚል ሰዓት ፊዮሪ ከሴቷ ጋር ወጥታ ተነጋግራ የእናቷንና የመንደሩን ስም በምትነግራት ሰዓት ከፍታው ላይ የተሰቀለችው ሴት በጩኸት ሌሎችን በመጣራት ብዛት ያላቸው በሞተር የሚንቀሳቀሱ ሴቶች ወደዛ መጥተዋል። እነዚህ ሴቶች ማለት ለምለሚቷ ምድር ላይ ይኖሩ የነበሩ ሴቶች ናቸው። በአሁኑ ሰዓት በእጃቸው ላይ ትንሽ እጽዋት የሚገኙ ሲሆን እሱ የነበረው መሬት ግን መርዛማ ጭቃ በመሆኑ ምክንያት
ያንን ቦታ ለቀው ለመሄድ ተገደዋል። እናም በትላንትናው ምሽት መኪናቸውን ይዞ ሲያሰቃያቸው የነበረው ጭቃ ቦታም እነ ፊዮሪ በፊት ይኖሩበት የነበረው ለምለሙና አረንጓዴው ቦታ ነው። በሚገርም ሁኔታም በቦታው ላይ የቀረችውን ብቸኛ አንድ ዛፍ እነሱ መኪናቸውን ለማስነሳት ሲሉ ትላንትና ነቅለዋትን የመጡት። ቡድኖቹም እርስ በርሳቸው በደንብ ከተዋወቁ በኋላ ለምለሚቷ ምድር ላይ ይኖሩ የነበሩት ሴቶች ከነ ፊዮሪ ጋር ለመጡት ሴቶች ትንንሽ እጽዋትን ሰጥተዋቸው ደህንነቱ የተጠበቀ ቦታ ሲያገኙ እንዲተክሏቸው ቃል አስገብተዋቸዋል። በሌላ በኩል ፊዮሪና የተቀሩት ደግሞ ለ3 ወራት ያክል የሚያቆያቸው ምግብና መጠጥ ስላለ አደገኛ የሆነውን የጨው መሬት አቋርጠው ወደ ሌላ ከተማ እንዲሄዱ እርስ በእርሳቸው ተስማምተው ማክስንም ከነሱ ጋር እንዲቀላቀል ጥያቄ አቅርበውለታል። ይሁንና ማክስ በሐሳባቸው አልተስማማም። ሴቶቹም ከሱ ተለይተው ሄደው የነበረ ሲሆን ማክስ ግን በመሃል ሐሳቡን ይቀይርና ወዲያው ያሉበት ድረስ ሄዶ አሁን ሄደው ምድረ በዳ ከሚፈልጉ አሁን ላይ ውሃ ያለበት የሚበላ ያለበትን የሲታዴልን ምድር ከዋርቦይስና ከጆ ጋር ተፋልመው በእጃቸው እንዲያስገቡ ሐሳብ አቅርቦላቸዋል። ይህንን የሰሙት ሴቶችም ሆነ እነ ፊዮሪ በሐሳቡ ስለተስማሙ በማክስ ሐሳብ ተስማምተው አንድ ላይ ለጦርነት በድጋሚ መጥተዋል። ይህንን የሰማው ጆም ብዙ ሰዎችን አሰልፎ ከነሱ ጋር ለመፋለም ተዘጋጅቷል። በሌላ በኩል እነ ፊዮሪ የመኪናቸው ሞተር በየመንገዱ እየጋለ ስለሚጠፋ የግዴታ የሚያቀዘቅዘው አንድ ሰው ኃይለኛ የሆነ አደጋ ወስዶም ቢሆን የመኪናው ፊት ለፊት ላይ ማስቀመጥ የግዴታ ሆኖባቸዋል። በአሁኑ ጦርነቱን ከበድ ያለ የሚያደርገው እነዚህ ልምድ ያላቸው ሞተረኛ ሴቶች ከነ ማክስ ጎን መሰለፋቸው ነበረ። በሚያሳዝን ሁኔታ ግን ጨካኞቹ ዋርቦይስ እና ጆ እነዚህን አሮጊቶች አንድ በአንድ እየገደሏቸው የሚገኝ ሲሆን ሴቶቹም መሞታችን ካልቀረ አንድ ሰው ገለን እንሞታለን በሚል ስትራቴጂ አንድ እየገደሉ ወዲያውኑ መሞት ጀምረዋል። ይህ በእንዲህ እንዳለ መኪናውን በምታሽከረክረው ፊዮሪ ላይ አንድ ዋርቦይ በመኪናው ጣራ በኩል መርዛማ ጭስ ጥሎባታል። ፊዮሪም ጭሱን ለመጣል በምትታገል ሰዓት የልጁ ስራ ያናደዳት አሮጊት ወጣ ከልጁ ጋር እየተደባደበች ነበረ። እናም በሚያሳዝን ሁኔታ በጊዜው ሴትየዋ በልጁ ስለት አንገቷ ተቆርጧል። በሌላ በኩል ማክስ ደግሞ ከአንደኛው ሰውዬ ላይ መኪናውን በመቀማት ከሰውየው ጎን ይቀመጥ የነበረውን ሰውዬ ደግሞ እንደ ጋሻ እየተጠቀመ የሚተኮስበትን ጥይትም ሆነ የእሳት ነበልባሎች እየተከላከለበት ይገኛል። ማክስም እንዲህ ባለ ሁኔታ መኪናውን በእጃቸው ካስገባ በኋላ የሙዚቃ መሳሪያ በመጠቀም የሚዋጋቸውን አንደኛውንም ሰው ከመካከላቸው አስወግዶታል። ይህ በእንዲህ እንዳለ ፊዮሪ መኪናቸው እየተበላሸ ስለሆነ የግዴታ አንድ ብልሃት መጠቀም እንዳለባት ወስናለች። በዚህም መሰረት ሴቶቹ ከዚህ ማምለጥ እንደሚፈልጉ በማስመሰል ለጆ የሚሰራን አንድ ግዙፍ ሰውዬ ወደ መኪናቸው ላይ እንዲቀበላቸው አድርገውታል። እናም እንዲህ ባለው ዘዴ ፊዮሪ የነጆ መኪና ላይ መሰቀል የቻለች ሲሆን በጊዜውም ጆን ለመተንፈስ የሚጠቅመው ማስክ ላይ አንድ ሰንሰለት በምታጣብቅ ሰዓት የሰንሰለቱ ሌላኛው ጫፍ ከመኪናው ጎማ ጋር ይገናኝና ለጆ የመኖር ምክንያት የሆነውን ማስክና የእሷን አርቲፊሻል እጅ ገንጥሎ ወስዶታል። አድካሚ ከሆኑ ጦርነት በኋላ ምንም እንኳን ፊዮሪ ጉዳት ቢደርስባትም ጨካኝ የሆነውን ጆን ገለውት ቡድኑ ወደ ሲታዴል ተመልሷል። አዲስ መሪ ያገኙት የሲታዴል ግዛት ነዋሪዎች ደግሞ ገና አዳዲሶቹ መሪ ከመምጣታቸው ከዚህ በፊት ጆ ትንሽ እየሰጣቸው እነሱን ቶርች ለማድረግ የሚጠቀምበትን ውሃ ሰዎቹ እስከሚበቃቸው ድረስ እንዲጠቀሙ ተከፍቶላቸዋል። ማክስ ደግሞ ከሰዎች ጋር በእንዲህ አይነት ቦታ ተሰብስቦ መኖር ስለማይወድ እንደ ድሮ ወደ በረሃ ለመኖር በሚመለስ ሰዓት እነ ፊዮሪ ደግሞ የግዛቱ አስተዳዳሪ ሆነው በሚቀጥሉ ሰዓት ታሪኩ ያበቃል።